በየዓመቱ በሚሊዮን የሚቆጠሩ ሰዎች ተመሳሳይ የሆነ ስነልቦናዊ ድራማ ውስጥ ያልፋሉ። አዲስ ዓመት ሲጠባ፣ አዲስ ወር ሲጀምር ወይም አዲስ የህይወት ምዕራፍ ሲከፈት በውስጣቸው ትልቅ የመለወጥ ስሜት ይፈጠራል። ደብተርና እስክሪፕቶ እናነሳለን። ዘንድሮ ሀብታም እሆናለሁ፣ ቦርጬን አጥፍቼ የሰውነት ቅርጼን አስተካክላለሁ፣ በቀን 2 ሰዓት አጠናለሁ ወይም አዲስ ንግድ እጀምራለሁ ብለን በደስታ እናሰፍራለን ወይም እንጽፋለን። ነገር ግን ጥናቶች የሚያሳዩት አሰቃቂ እውነት አለ። ከተቀመጡት ግቦች መካከል 92 ከመቶ የሚሆኑት በፍጹም አይሳኩም። እንዲሁም አብዛኞቹ ግቦች እስከ መስከረም ወር አጋማሽ ወይም እስከ 2ኛው ሳምንት ድረስ ብቻ ነው የሚዘልቁት። ከዚያ በኋላ ያ ሁሉ ተነሳሽነት ይተናል፣ ደብተሩ ይዘጋል። ቀስ በቀስም የወደቀው የተበላሸው ልማዳችን ተመልሶ ሕይወታችንን ይቆጣጠረዋል። ይህ የሚሆነው ለምንድን ነው ስንል የሰው ልጅ ፍላጎት የህልም ወይም የጉጉት እጥረት ስላለበት አይደለም። ችግሩ ያለው አብዛኛው ሰው ግብ ማስቀመጥ ወይ ጎል ሴቲንግ እና ስርዓት መዘርጋት ወይም ሲስተም ቢልዲንግ መካከል ያለውን መሰረታዊ ልዩነት አለመገንዘቡ ላይ ነው። ግብ ማለት የምታስቡት ምኞት ነው። ስርዓት ማለት ደግሞ ያንን ምኞት ወደ እውነታ የሚቀይረው የዕለት ተዕለት የምህንድስና መስመር ነው። ግብ ማስቀመጥ ብቻውን ልክ ያለ ካርታና ያለ መሪ አቅጣጫውን ሳያውቅ ጥልቅ ውቅያኖስ ውስጥ እንደገባ መርከብ ነው። በስነልቦናና በነርቭ ሳይንስ ወይም ኒውሮሳይንስ እይታ የአእምሯችን የውሳኔ ሰጪ ክፍል ፕሪፍሮንታል ኮርቴክስ እና የጥንታዊ ስሜቶች መቆጣጠሪያ ክፍላችን ሊምቢክ ሲስተም ሁልጊዜ በጦርነት ውስጥ ናቸው። አእምሯችን በተፈጥሮ ጉልበት መቆጠብ፣ ህመም አለመቀበልንና በምቾት ክልል ወይም ኮምፈርት ዞን ውስጥ መቀመጥ ወይም መቆየት ይመርጣል። ያለምንም ስትራቴጂ ዝም ብለ ግብ አቅጃለሁ ስትል ከአእምሮ ባዮሎጂያዊ አወቃቀር ጋር እየተዋጋህ ነው። ዛሬ በዚህ ረጅምና ጥልቅ መመሪያ ውስጥ የሳይንስን የስነ ልቦናንና የታላላቅ ስኬታማ ሰዎችን ሚስጥር መሰረት በማድረግ ግብህን እንዴት በትክክል እንደምታቀድ፣ ስርዓት እንደምታበጅለትና በእውነት እንዴት ወደ ምድር እንደምታወርደው ደረጃ በደረጃ እንመረምራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ግብህን እንዴት ማሳካት እንደምትችል ከመማር በፊት አእምሮ ግብን እንዴት እንደሚያስተናግድ መረዳት አለብህ። ምክንያቱም መሳሪያህን ሳታውቀው ውጊያ ውስጥ መግባት ውድቀትን እንደመጋበዝ ነው። አእምሯችን ግብ ስንቀርጽ በሁለት አደገኛ ወጥመዶች ውስጥ ይወድቃል። የመጀመሪያው ዶፓሚን ትራፕ ወይም የዶፓሚን ወጥመድ ነው። በአእምሯችን ውስጥ የሚመረተው ዶፓሚን የተባለው ሆርሞን የፍላጎትና የጉጉት ምንጭ ነው። አስገራሚው ነገር አእምሯችን አንድን ግብ ስናሳካ ብቻ ሳይሆን ስለ ግቡ ስናስብና በወረቀት ላይ ስንጽፍ ከፍተኛ መጠን ያለው ዶፓሚን ይረጫል። አዲስ ንግድ ሳቆም ወይም ሳቋቁም እንደዚህ ሀብታም እሆናለሁ ብለህ በምናብ ስታስብ አእምሮ ስራውን የሰራ ያህል ይሰማዋል። ያ እውነተኛ ስራ ሳትሰራ የምታገኘው የውሸት እርካታ ፎልስ ሴንስ ኦፍ አኮምፕሊሽመንት ተነሳሽነትን ወዲያውኑ እንዲወርድ ያደርገዋል። ለዚህ ነው አብዛኛው ሰው ግቡን በወረቀት ላይ ጽፎ ሲጨርስ ትልቅ እፎይታ የሚሰማውና ስራ ሲጀምር ግን ጉልበት የሚያጣው። ሁለተኛው አይደንቲቲ ፍራክሽን ወይም የማንነት ግጭት። አእምሯችን ከአሁኑ ማንነታችን ጋር የማይጣጣም ግብ ሲያይ እንደ ስጋት ይቆጥረዋል። ለምሳሌ ያህል ባለፉት 5 ዓመታት አንድም መጽሐፍ አንብበ የማታውቅ ከሆነ እና በድንገት በወር 4 መጽሐፍ አነባለሁ ብለ ስታቅድ አእምሮ ይደነግጣል። ይህ ሰው እኔ አይደለሁም ብሎ ስለሚያስብ ወደ ነበረው ልማድ እንዲመልስ ተቃውሞ ይፈጥራል። በእርግጥ አእምሯችን ፕላስቲክነት አለው። ያም ኒውሮፕላስቲሲቲ ማለትም አዳዲስ አውታሮችን መገንባት ይችላል። ነገር ግን ይህ የሚሆነው በከፍተኛ ድንገተኛ ለውጥ ሳይሆን ደረጃ በደረጃ ድግግሞሽ ነው። ስለዚህ ውጤታማ የግብ አቀራረብ ማለት አእምሮን ማታለልና ከእርሱ በባዮሎጂያዊ ፍላጎት ጋር ተጣጥሞ መስራት ማለት ነው። ሶስተኛው ግምገማና ዝርዝር ፍተሻ። ወደ አዲስ ግብ ከመሸጋገር በፊት ማድረግ ያለብህ የመጀመሪያ ወሳኝ እርምጃ ያለበትን እውነተኛ ሁኔታ በቁጣ እና በእውነት መገምገም ላይፍ ኦዲት ነው። አብዛኛው ሰው ያለበትን ቦታ ሳያውቅ ወዴት መሄድ እንዳለበት ብቻ ያቅዳል።
ይህ ልክ ጂፒኤስ ካርታ ላይ ያለህበት አሁናዊ ቦታ ሳይመዘግብ ወደ ሌላ ከተማ የሚወስድ መንገድ እንዲያሳይ የመጠየቅ ያህል የማይቻል ነው። የመጀመሪያው ስቴፕ የሚሆነው የራሳችሁን እውነት መጋፈጥ። ሕይወታችሁን በስድስት ዋና ዋና መስኮች ክፈሉት። አንደኛ አካላዊ ጤንነትና የሰውነት ብቃት ፊዚካል ሄልዝ። ሁለተኛ የፋይናንስና የሀብት ሁኔታ ፋይናንሻል ስታተስ። ሶስተኛ ሙያ ስራና ንግድ career and business። አራተኛው ማህበራዊ ግንኙነትና ቤተሰብ ይህም ሪሌሽንሺፕ። አምስተኛ አእምሮአዊና ስሜታዊ እድገት ሜንታል ኤንድ ኢሞሽናል ሄልዝ። ስድስተኛ መንፈሳዊ ህይወትና የእሴት አሰላለፍ ስፒሪቹዋል ኤንድ ኮር ቫሊዩስ። በእያንዳንዱ መስክ ከ1 እስከ 10 ባለው መስፈርት ራሳችሁን ገምግሙ። 10 ማለት ሙሉ በሙሉ የረካችሁበት፣ 1 ማለት ደግሞ ሙሉ በሙሉ የተበላሸ ነው። እዚህ ጋር ራሳችሁን አታታሉ። እውነታው ምንም ያህል መራራ ቢሆን በግልጽ አስፍሩት። ሁለተኛው ስቴፕ የቀደሙ ውድቀቶች ምርመራ። ባለፈው ዓመት ወይም ባለፈው ወር ካቀዳችኋቸው ግቦች መካከል ያልተሳኩትን መዝግቡ። ከዚያም የሚከተሉትን ጥያቄዎች ራሳችሁን ጠይቁ። አንደኛ፣ ግቡ ያልተሳካው ከተነሳሽነት ማነስ የተነሳ ነው ወይስ ግልጽ ስትራቴጂ ስለሌለኝ? ሁለተኛው፣ በየትኛው ቀን ወይም ሳምንት ላይ ነው ተስፋ የቆረጥኩት? ሶስተኛው፣ ዋናው መስተጓጎል ውጫዊ ምክንያት ነበር ወይስ የራሴ መጥፎ ልማድ? የቀደሙ ስህተቶቻችሁን ካላጠናችሁ አዲሱ ግባችሁ የቀደመው ውድቀታችሁ ደጋግሞ ማየት ብቻ ነው የሚሆነው፣ ትርጉም አልባ ነው። ሶስተኛው በማንነት ላይ የተመሰረተ ግብ አይደንቲቲ ቤዝድ ጎል ፎርሙሌሽን። ሁለተኛው ምዕራፍና የታላቁ የለውጥ ሚስጥር ግብህን ከውጤት ይልቅ በማንነት ላይ መገንባት ነው። አብዛኞቹ ሰዎች ግብ ሲያቅዱ የሚያስቡት የሚያገኙት ውጤት ላይ ብቻ ነው። 1 ሚሊዮን ብር ማከማቸት እፈልጋለሁ፣ መጻፍ እፈልጋለሁ፣ ከፍተኛ ነጥብ ማምጣት እፈልጋለሁ ይላሉ። እነዚህ ሁሉ የውጭ ውጤቶች ወይም አውትካምስ ናቸው። ችግሩ ያለው ውጤት ላይ ብቻ ስታተኩር ውጤቱ እስከሚመጣ ድረስ ደስተኛ አትሆንም። ውጤቱ ከዘገየ ደግሞ ተስፋ ትቆርጣለህ። ከሁሉም በላይ ግን ማንነትን ሳትቀይር ውጤት ብቻ ልታመጣ ብትሞክር አእምሮ ሁልጊዜ ወደ ነበረበት ማንነት ይጎትትሃል። በአይደንቲቲ ትሪያንግል ወይም የማንነት 3 ማዕዘን እውነተኛ የግብ አቀራረብ 3 ደረጃ አሉት። የመጀመሪያው ከስር ወደ ላይ ነው የምንሄደው፣ አይደንቲቲ ማንነት። ሁለተኛው ፕሮሰስ ሂደት። ከዛ የመጨረሻው 3 ማዕዘኑ መጨረሻ ላይ ያለው ሶስተኛው አውትካምስ ውጤት። 1 who do I need become ማን መሆን አለብኝ? 1 ሚሊዮን ብር የሚያገኝ ሰው ምን አይነት ልማድ አለው? ጤናማ ሰው በየቀኑ ምን ይባላል? ሁለተኛው what process do they follow ምን አይነት ሂደቶችን ይከተላሉ? ያ ሰው በየቀኑ የሚያደርጋቸው ወጥ ድርጊቶቹ ምንድናቸው? ሶስተኛው what outcomes will naturally follow ምን አይነት ውጤት በተፈጥሮ ያመጣል? ማንነትና ሂደቱ ሲስተካከል ውጤቱ ፍጹም አውቶማቲክ በሆነ መንገድ ይከተላል። ስለዚህ ግብህን ስታዘጋጅ እንዲህ ብለህ አዋቅረው። ግብ ከማስቀመጤ በፊት ያንን ግብ የሚያሳካው ሰው አስተሳሰብና ዲሲፕሊን ያለው ማንነት ላይ አተኩራለሁ በል። ለዓመታት ሲነገረን የነበረው የስማርት ጎልስ ስፔሲፊክ፣ ሜዠረብል፣ አቺቬብል፣ ሬሌቫንት እና ታይም ባውንድ ፎርሙላ ትልቅ ጉድለት አለበት። ስማርት ጎል ብለ አቺቬብል ወይም ሊሳካ የሚችል ወይም ቀላል እንዲሆን ያበረታታል። ነገር ግን ቀላልና ተራ ግቦች ለአእምሯችን ምንም አይነት አነቃቂ ስሜት ወይም ዶፓሚን አይሰጡም። በሳይንሳዊ ጥናቶች የተረጋገጠው አዲሱ ፎርሙላ ሃርድ ወይም HARD ጎልስ ይባላል። ግብ አእምሮን እንዲቀሰቅስና እውነተኛ አቅምህን እንዲያወጣ የሚከተሉትን 4 ነጥቦች ማሟላት አለበት። አንደኛው H heartfelt ወይም ከጥልቅ ስሜት የመነጨ ግብ የሌሎችን ሰዎች ፍላጎት ወይም የሶሻል ሚዲያ ትርኢት የሚያንጸባርቅ መሆን የለበትም። ሌሎች ስለሚያደርጉት ያቀድከው ግብ ውጣ ውረድ ሲመጣ ወዲያውኑ ይፈራርሳል።
ግቡ ከውስጣዊ እሴቶች ወይም ኮር ቫልዩስ ጋር በጥብቅ የተሳሰረ መሆን አለበት። ሁለተኛው አኒሜትድ ወይም በአይን የሚታይ ቫይቭድ። አእምሯችን በቃላት ሳይሆን በምስል ወይም ቪዥዋልስ ነው የሚያስበው። ግብህን ስታስብ በግልጽ በምናብ ማየት አለብህ። ግብህን ስታሳካ የሚሰማ ስሜት፣ የምትኖርበት ቦታ፣ የምታደርገው እንቅስቃሴ በግልጽ መሳል አለበት። ሶስተኛው አር ሪኳየርድ ወይም ግዴታ የሆነ አርጀንሲ። ይህንን ግብ ባሳካ ደስ ይለኛል የሚል ምኞት ሳይሆን ይህንን ግብ ማሳካት ለሕይወቴ፣ ለቤተሰቤና ለወደፊት ግዴታ ነው የሚል ጥልቅ አስፈላጊነት ሊኖረው ይገባል። አራተኛው ደግሞ ዲ ነው። ዲ ደግሞ ዲፊካልት ወይም ከባድና ፈታኝ። ጥናቶች እንደሚያሳዩት ከበድ ያሉና ፈታኝ የሆኑ ግቦች ከቀሊሉ ወይም ከቀላሉ ግቦች ይልቅ ከፍተኛ ስኬት ያስመዘግባሉ። ምክንያቱም ከባድ ግቦች አእምሯችን ሙሉ ትኩረቱን ዲፕ ፎከስ እንዲሰጥና ያልወጡ አቅሞችን እንዲጠቀም ያስገድዱታል። አብዛኛው ሰው ግብ አቅዶ የሚቆመው ግቡ በጣም ትልቅና አስፈሪ ስለሚሆንበት ነው። የ500 ገጽ መጽሐፍ እጽፋለሁ ስትል አእምሮ በትልቅ ሥራ ይደናገጥና ወደ ድብታ ይወስዳል። መፍትሄው ሪቨርስ ኢንጂነሪንግ ወይም የኋላ ምህንድስና ነው። ትልቁን ግብህን ወደ ትናንሽና የዕለት ተዕለት አነስተኛ ተግባራት መስበር አለብህ። እሺ እንመልከተው። የመጀመሪያው the 90 days sprint ወይም የ90 ቀን ግስጋሴ። አንድ ዓመት ለአእምሯችን በጣም ረጅም ጊዜ ነው። በአንድ ዓመት ህሊናችን የመዘናጋት እድሉ ሰፊ ነው። ስለዚህ ዓመቱን ወደ 4 ክፍሎች ወይም ኳርተርስ ክፈለው። ትኩረትህን ሙሉ በሙሉ የሚቀጥሉ 90 ቀናት ላይ ብቻ አድርግ። ሁለተኛው the micro action formula። እያንዳንዱ ሳምንታዊ ግብ ወደ ዕለታዊ ግዴታ ቀይረው። ግቡ በዓመት 12 መጽሐፍ ማንበብ። ሪቨርስ ኢንጂነሪንግ ላይ ይህን ስናስገባው በወር 1 መጽሐፍ ወይም 300 ገጽ፣ በሳምንት 75 ገጽ፣ በቀንስ 10 ገጽ ብቻ። 10 ገጽ ማንበብ ለማንኛውም ሰው ቀላል ነው። ቀለለኝ ብለ ደግሞ ከ10 ገጽ ብታሳልፈው ለሌላ ቀን ወደ ድብርት ውስጥ ሊከት ስለሚችል ከ10 ገጽ ጣፈጠ፣ መረረም፣ ቀለለም፣ ከበደህም 10ን ገጽ ብቻ ታነባለን። ትልቁን ተራራ ወደ ትንንሽ ጠጠሮች ስትሰባብረው ውድቀት ፈጽሞ የማይታሰብ ይሆናል። ግብ ዓላማ ነው። ስርዓት ወይም ሲስተም ደግሞ ያንን ዓላማ የሚያሳካው ሞተር ነው። ተነሳሽነት ወይም ሞቲቬሽን ልክ እንደ ዝናብ ነው። አንዴ ይመጣል፣ አንዴ ይጠፋል። በስሜትና በተነሳሽነት ላይ ተመስርተ ግብህን ለማሳካት ከሞከርክ ፈጽሞ አታሳካውም። የሚያስፈልግ ዲሲፕሊንና የተደራጀ ስርዓት ነው። አንደኛው ፍራክሽን ኮንትሮል ወይም የመሰናክል ቁጥጥር። ጥሩ ልማዶች ቀላል፣ መጥፎ ልማዶች ደግሞ ከባድ አድርጋቸው። ስፖርት መስራት ካለብህ ማታ ከመተኛት በፊት የስፖርት ልብስንና ጫማን ከአልጋ አጠገብ አድርገ ተኛ። ሎ ፍራክሽን። ስልክ ማየት ማቆም ካለብህ ስራ ስትሰራ ስልክን ሌላ ክፍል ውስጥ አስቀምጠው። ሃይ ፍራክሽን። ሁለተኛ ታይም ብሎኪንግ ፕሮቶኮል። ጊዜህን በአጋጣሚ አትተው። በየቀኑ ለግብ የምትሰጠው ሰዓት በካላንደር ላይ እንደ ወሳኝ የሥራ ስብሰባ አስፍረው። ለምሳሌ ከጠዋቱ 1 ሰዓት እስከ 2 ሰዓት መጽሐፌን የመጀመሪያ ክፍል እጽፋለሁ። በዚህ ሰዓት ሌላ ምንም አይነት ሥራ አትስራ። አብዛኞቹ ሰዎች ግብ ሲያቅዱ ሁሉም ነገር መልካምና መስመር የያዘ እንደሚሆን ያስባሉ። ነገር ግን ሕይወት ሁልጊዜ የተመቸች አይደለችም። የጤና መታወክ፣ የሥራ ብዛት፣ የቤተሰብ ጉዳይ ወይም የገንዘብ እጥረት በማንኛውም ጊዜ ሊከሰቱ ይችላሉ። እውነተኛ ፕሮፌሽናሎች ውድቀት ከመከሰቱ በፊት ፕሪሞርተም አናሊሲስ ያደርጋሉ። the if then implementation ስትራቴጂ። አደጋዎች ከመከሰታቸው በፊት መፍትሄዎቻቸውን ቅድመ ደንብ አድርገ አስፍራቸው። ለምሳሌ እቅድ በሳምንት 4 ቀን ስፖርት እሰራለሁ ይሆናል። ተከስቶ የሚያውቅ አደጋ በስራ ብዛት ምክንያት ከደከመኝ ስፖርት እተዋለሁ። በኢፍ ዘን ስትራቴጂ መሰረት ሶሉሽኑን ወይ መፍትሄውን ስናመጣው በስራ ምክንያት በጣም ከደከመኝ ኢፍ ሙሉ ስፖርት ከመተው ይልቅ ለ10 ደቂቃ ያህል ቀለል ያለ የእግር ጉዞ አደርጋለሁ። ዘን ይህ ስትራቴጂ የአእምሮን ሰበብ የመደርደር እድል ሙሉ በሙሉ ያጠፋዋል። ምክንያቱም መፍትሄው አስቀድሞ
ተዘጋጅቷል። ከምኑ ጋር? ከእቅዱ ጋር ማለት ነው። አደጋ ወይም ለእቅድ ያለመሳካት የሥራ ብዛት ወይም ድካም ይሆናል። ከዛ ኤቭዘን ፕሮቶኮል ደግሞ ምን ይላል? አነስተኛ ተግባር ወይም 10 ደቂቃ ያህል ጉዞ በማድረግ ስፖርትን ሳታቋርጥ ትቀጥላለህ ማለት ነው። ያለ ክትትል የሚቀመጥ ግብ ልክ አቅጣጫውን እንደሳተ መርከብ ነው። በየቀኑና በየሳምንቱ አፈጻጸምን የማትገመግም ከሆነ መስመር መሳትህን እንኳን የምታውቀው ወራት ካለፉ በኋላ ነው። አንደኛ the weekly review ritual የሳምንቱ እሁድ ግምገማ። በየሳምንቱ እሁድ ማታ ለ30 ደቂቃ ያህል ከራሳችሁ ጋር ስብሰባ አድርጉ። የሚከተሉትን 3 ጥያቄዎች መልሱ። አንደኛ በዚህ ሳምንት ያቀድኳቸው እውነተኛ ተግባራት አከናውኛለሁ? አዎ፣ አይ፣ yes or no። ሁለተኛ ትልቁ መስተጓጎሌ ምን ነበር? ሶስተኛ ለሚቀጥለው ሳምንት ምን ማስተካከል አለብኝ የሚል መሆን አለበት። ሁለተኛው the never miss twice rule ሰውነንና በስህተት ወይም በአጋጣሚ አንድ ቀን ያቀድነው ልማድ ሳናከናውን እንቀራለን። ዋናው ህግ በፍጹም በተከታታይ 2 ቀን አታቋርጥ ነው። አንድ ቀን መቋረጥ ስህተት ነው። ሁለተኛ ቀን ማቋረጥ ግን አዲስ መጥፎ ልማድ መጀመር ነው። እስካሁን ያየናቸውን ሁሉንም ደረጃዎች በአንድ ላይ ጠቅልለን ስናያቸው እውነተኛና የሚሳካ ግብ ለማቀድ የምትከተለው መመሪያ ወይም ቼክሊስት ይህንን ይመስላል። ይህም the ultimate goal achievement checklist እንለዋለን። አንደኛው ላይፍ ኦዲት ያለህበትን እውነተኛ ሁኔታ ገምግመ አስፍር። ሁለተኛው አይደንቲቲ ሺፍት ግብህን ከውጤት ይልቅ በማንነት ላይ ገንባ። ሶስተኛው ደግሞ HARD ጎልስ ግብ ከጥልቅ ስሜት የመነጨና ፈታኝ ይሁን። አራተኛ ሪቨርስ ኢንጂነር ግብህ ወደ 90 ዴይስ ስፕሪንት እና ዴይሊ ሃቢት ስበረው። አምስተኛ ቢውልድ ሲስተምስ መሰናክሎችን ቀንስ፣ ታይም ብሎኪንግ ተጠቀም። አራተኛ ፕሪሞርተም የኢቨን ስትራቴጂዎችን አስቀድመ አዘጋጅ። ሰባተኛ ዊክሊ ሪቪው በየሳምንቱ አፈጻጸምን ገምግም። በፍጹም 2 አታቋርጥ። ግብህን ማሳካት ማለት በአንድ ጀንበር የሚፈጠር ተአምር አይደለም። እሱ በየቀኑ በጸጥታ የምትፈጽመው አነስተኛ ዲሲፕሊን፣ የዕለት ተዕለት ውሳኔና የገነባኸው ጠንካራ ስርዓት ውጤት ነው። አሁኑኑ ወረቀትና እስክሪፕቶ ውሰድ። ይህንን ቪዲዮ እንደገና እያቆምክ እያንዳንዱን ደረጃ በህይወት ላይ ተግብር። ምኞት ወደ እቅድ ወደ ስርዓት ደግሞ ወደ እውነተኛ ስኬት እንዲቀየር አድርግ። በቀጣዩ የስኬትና የግል እድገት ቪዲዮ እስክንገናኝ በጥንካሬና በዲሲፕሊን ቀጥሉ። ቸር ቆዩልን።